በምዕራብ ጎጃም ዞን ፍኖተ ሰላም ከተማና አካባቢው አንጻራዊ ሰላም እየታየ መሆኑን የአካባቢው ነዋሪዎች ተናገሩ። መንግስት የህዝብ ጥያቄዎችን ለመመለስ ከህብረተሰቡ ጋር መስራት እንዳለበትም ነዋሪዎቹ ተናግረዋል። ሰላም አይስነጋ ለአንድ ሀገር ማህበራዊና ኢኮኖሚያዊ እድገት ሰላም ወሳኝ ነው። ሰላም ከሌለ የዜጎች በሰላም ወጥቶ መግባት እንዲሁም ተንቀሳቅሶ የመስራት መብት ይገደባል። በአማራ ክልል በተፈጠረው ግጭትም የሰላም ዋጋው ከፍተኛ እንደሆነ አሳይቷል። በክልሉ የሚገኙ ከተሞች የሰላም ሁኔታ የተሻሻለ መምጣቱን በስልክ ያነጋገርናቸው ነዋሪዎች ተናግረዋል። ከባለፈው ትንሽ ለፍኖተ ሰላም አካባቢ ተኩስ ተደርጓል። ቢያንስ ከተማው ላይ ትንሽ እንቅስቃሴ ተራተባ ጭንቀቱ ባይቀርም ተራተባ ያለ እንቅስቃሴ ተጀምሯል። ለ2-3 ወራት ያህል በጣም አስቸጋሪ ሁኔታ ላይ ቆየነው። ሰላም አጣን። በጣም ተቸግረን መውጣት መግባት ተቸግረን ነው የቆየነውና አሁን ላይ ግን ያው በተወሰነ መልኩ መረጋጋት ሁኔታ በተወሰነ ደረጃ የተሻለ እንቅስቃሴ ያለ ያው ሙሉ በሙሉም ተረጋግቷል ባይባል አሁን ያው የተሻለ ነገር አለ። እንቅስቃሴዎች አሉ፣ ስራ ጅማሮች አሉ። ሰው ወጥቶ መግባት እየቻለ ነው። አሁን መንቀሳቀስ ጀምሯል። አሁን ያለውን አንጻራዊ ሰላም ዘላቂ ለማድረግ መንግስት የህብረተሰቡን ችግር አድምጦ ምላሽ መስጠትና ውይይቶችን ማድረግ እንዳለበት አስተያየት ሰጥተዋል። የተሟላ ሰላም ማምጣት ያው ሁሉም በመንግስት በኩል ያለው የድርሻውን እንዲወጣ በማህበረሰቡ በኩልም የበኩልን ሰላሙ መቀሳቀስ አለበት። ምክንያቱም ከሰላም ውጭ ሌላ አማራጭ የለም። ለሁሉም ሰላም ነው የሚበጀው። ይህን ችግር አሁን በዘላቂነት ወደ ስራ እንዲገባ ሁሉም የድርሻውን መወጣት አለበት። በሰለጠነ መልኩ ችግሮችን ይሄ ችግር ብሎ ወደ ተለፈተው አካል ወደ መንግስት ያቀር ህብረተሰቡ የመንግስት አካላትም ደግሞ አሉ የሚባሉ ችግሮችን አዳምጦ እንዲያው ከሚዲያው ጀምሮ ህብረተሰቡን የሚያረጋጋ ችግሮችን ሶልቭ ለማድረግ ሲከት ሊረጋጋ ይችላል። ሀገሪቷ እንድትቆይ ከተባለ ውይይት ነው። በጠረጴዛ ዙሪያ ጠረጴዛ ዙሪያ እያንዳንዱ የሚፈታበት መንገድ ሲመቻች የአካባቢው ነዋሪም ቢሆን ቆም ብሎ ማሰብ እንደሚገባው ተናግረዋል። ችግር ፈጣሪዎችን መንገር ማህበረሰቡ ሰው ተመለሱ አይበጅም። ችግር ካለ በሰከነ መንፈስ መነጋገር አለብን፣ መመካከር አለብን። በምክክር በውይይት መፍታት አለብን። አሁን በጦርነት ይመጣለው በጦርነት አውዳሚ መሆኑ ሁሉም መገንዘብ መቻል አለበትና ማህበረሰቡ ይህን ተገንዝቦ በሰላሙ ሁሉም ማሰብ መቻል አለበት። ህዝቡም አደብ ገዝቶ እያንዳንዱም እንደዚህ አይነት የተለያየ ነገር ተፈጥሮ አካላትን ተው ብሎ ማረጋጋት ይችላል።